ዓለማችን የተለያዩ እጅግ ውስብስብና ምስጢራዊ የሆኑ ወታደራዊ ተልእኮዎችን ስታስተናግድ ዛሬን ደርሳለች። በተለይ ሀያላን ሀገራት ጥቂት ግለሰቦችን ከሞት አሊያም ሀገራትን ከመፍረስ ለመታደግ በማሰብ እነዚህን ወታደራዊ ተልእኮዎች ወደ ስራ አስገብተዋል። በእርግጥ ሀገራትን ከመፍረስ ለመታደግ ወታደሮቻችንን አዘመትን የሚለውን ምክንያት የዘርፉ ተንታኞች በማር የተለወሰ መርዝ ነው በማለት ይሞግቱታል። ለዚህም ደግሞ በእነዚህ መንግስታት በግፍ የፈራረሱ ሀገራትን ለማሳያነት አንድ ሁለት ብለው ይቆጥራሉ። የሆነ ሆኖ ምክንያታቸው ከሀቅ ወግን ከሐሰት ከነዚህ ወታደራዊ ተልእኮዎች ባሻገር ያለው የተልእኮዎች ስምም ብዙ አነጋጋሪ፣ ብዙ ትንታኔ የሚፈልግ ብዙ ሚስጥሮችም የያዘ ነው። እስኪ ጥቂቶቹን እንመልከት። ሰላም ጤና ይስጥልን ውድ የእንቁ ባህሪ ቤተሰቦች እንደምን አላችሁ? በየጊዜው አነጋጋሪና አስተማሪ መረጃዎች እንዲደርሳችሁ እንቁ ባህሪን ሰብስክራይብ በማድረግ ከኔ ጋር ትሆኑ ዘንድ በአክብሮት ጠይቃለሁ። አመሰግናለሁ። አብራችሁ ቆዩ። ተልእኮ ሮሊንግ ተንደር፣ ኦፕሬሽን ሮሊንግ ተንደር። ይህ ተልእኮ አሜሪካ ሰሜናዊ ቪየትናምን ለማሽመድመድና ጦርነቱን በድል አድራጊነት ለማጠናቀቅ በማሰብ እንደ አውሮፓውያን አቆጣጠር በ1967 እስከ 1968 ድረስ ያደረገችው የቦምብ ድብደባ ነው። ነገር ግን ቦምቦቹ በቪየትናም እጅግ በጣም ግዙፍ ውድመት ቢያስከትሉም ዳሩ የቪየትናማውያን አንድነትና የራሳቸውን መንግስት ራሳቸው ለመመስረት ያላቸውን ጠንካራ ፍላጎት መስበር ግን አልቻለችም። በእርግጥ ይህ የቦምብ ድብደባ ተልእኮ የቪየትናማውያንን ስነ ልቦና በመስበር ባይችልም በቦምብ አማካኝነት ከተደረጉ ግዙፍ ጥፋቶች መካከል አንዱን ማስከተሉ ግን አልቀረም። በተጨማሪ ዊሊያም ዴቫን ለተወሰነበት እንደ አውሮፓውያን አቆጣጠር በ1977 ለተሰራው ሮሊንግ ተንደር ለተሰኘው ፊልም እንደ መነሻ ሐሳብ ሆኖ አገልግሏል። ሁለተኛ ተልእኮ ሬድ ዳውን፣ ኦፕሬሽን ሬድ ዳውን። አሜሪካ ኢራቅን ከወረረች በኋላ እንደ አውሮፓውያን አቆጣጠር በ2003 ሳዳም ሁሴንን ለመያዝ ይህን ተልእኮ ወደ ስራ አስገባች። ከኦሳማ ቢንላደን አንጻር ሲታይ ሽማግሌው ሳዳም ሁሴን የመጨረሻው ዘመናቸውን በደስታና በድሎት አላሳለፉም ይባላል። ለዚህም እንደ ማሳያ የአሜሪካ መንግስት በሬድ ዳውን ተልእኮ ሳዳም ሁሴንን ፈልጎ ያገኘውን ከአንዲት ጉድጓድ ውስጥ ነበር። የሆነ ሆኖ ይህ ተልእኮ የሶቪየትን ወረራ ተቃውመው የአሜሪካን ነጻነት ለማስጠበቅ ወደ ትግል ገብተው ስለሚፋለሙ የአሜሪካ ልጆች የሚያሳየው ሬድ ዳውን ለተሰኘው ፊልም አዲስ ምክንያትም ሆኗል። ተልእኮ ቬትለስ፣ ኦፕሬሽን ቬትለስ። ሶስተኛው የዓለም ጦርነት ያኔ ሶቪየት ህብረት ወደ ምዕራብ በርሊን እንዳትገባ በታገደችበት ጊዜ ያኔ ሶቪየት ህብረት ዜጎቿ በከፍተኛ ረሃብ ወደቁባት። ሕይወት አድን ምግብን መዝረፍ ያለ አማራጭ ቀረበ። በወቅቱ ፕሬዝዳንት ትሩማን እዝ አማካኝነት ደም አፋሳሽ በሆነ ሂደት ሶቪየት ህብረት ምግቦችን ከየአካባቢው የሰበሰበች በአውሮፕላን ታመጣ ነበር። ተልእኮ አርጀንት ፍሬ፣ ኦፕሬሽን አርጀንት ፍሬ። እንደ አውሮፓውያን አቆጣጠር በ1983 አሜሪካ በጣም ትንሿን ሀገር ወረረች። 91,000 ህዝቦች ብቻ የነበሯትን ካሪቢያንን በአሜሪካ ዙሪያ እየተስፋፋ ያለውን የሶቪየት ህብረትን የኮሚኒዝም ርዕዮተ ዓለምን ታራምድ የነበረችውን ካሪቢያንን አሜሪካ ሳይቃጠል በቅጠል እንዲሉ አርጀንት ፍሬ የሚባል ተልእኮ በመቅረጽ ወረረቻት። የሆነው ሆኖ የዚህ ተልእኮ ስያሜ ከተልእኮው ጋር ስምም ነበር ይላሉ የታሪክ ተመራማሪዎች። ኦፕሬሽን የበረሃ ውሎ ነፋስ፣ ኦፕሬሽን ዲዘርት ስቶርም። ያኔ እንደ አውሮፓውያን አቆጣጠር በ1990 ሳዳም ሁሴንን ለምዕራባውያን እንዲመቻቸው በማሰብ የነዳጅ ዋጋ ላይ ቅናሽ ለማድረግ አስባለች ያሏትን ኩዌትን ወረሯት።
አሜሪካ ደግሞ በፕሬዝዳንት ጆርጅ ደብሊው ቡሽ አማካኝነት ኢራቅን ከኩዌት ለማስወጣት ወታደሮቻቸውን ላከች። ሳዳም ሁሴን አልሰማም አሉ። ይህኔ ኩዌት ነፃ የማውጣት ዘመቻ ተጀመረ። ዘመቻውም የበረሃ አውሎ ነፋስ የሚል ስያሜ ተሰጠው። በሚገርም ሁኔታ ዘመቻው 24 ሰዓት ሙሉ በቀጥታ በሲኤንኤን የቴሌቪዥን ስርጭት ሽፋን ሁሉ አግኝቶ ነበር። በነገራችን ላይ ጨካኝና በማይታመን ሁኔታ ግራጋቢው የበረሃ ማዕበል በነፋስና በአሸዋ አማካኝነት ነው የሚፈጠረው እንዲሁ በድንገት። ተልዕኮ የእግዚአብሔር ቁጣ ኦፕሬሽን ዋርስ ኦፍ ጋድ እንደ አውሮፓውያን አቆጣጠር በ1972 መስከረም አካባቢ በሙኒክ ኦሎምፒክ ጊዜ የፓሌስታይን አሸባሪዎች የእስራኤል ብሔራዊ አትሌቶችን አገቱ። ቆየት ብለው ደግሞ 11 አትሌቶችና አሰልጣኞችን ገደሏቸው። ይህ አስፈሪ ውጤት እስራኤል እንደ ዘመቻ ኢንተቤ ያለው በጣም አደገኛ የሆኑ ተልዕኮዎችን ወደ ስራ እንድታስገባ ሳያደርጋት አልቀረም ይባላል። የእስራኤል የስለላ ድርጅት ሞሳድ ከ16 ለሚልቁ ዓመታት አሸባሪነትን ለማጥፋት በሚል በርካታ ተልዕኮዎችን ፈጽሟል። የሆነ ሆኖ የተካሄዱት ተልዕኮዎች ተልዕኮ የእግዚአብሔር ቁጣ የሚል ስያሜን ማግኘታቸው ልክ ነው የሚሉ ወገኖች የሚከተለውን ይላሉ። እስራኤላውያን አይሁዶች በቁጣ በበቀልና ድግምት የሚታወቀውን የብሉይ ኪዳን አምላክ ያመልኩታል። ሞሳድም እስራኤላውያን የእግዚአብሔር ተልዕኮ ብለው ባጸደቁት ተልዕኮ ላይ ቁጣውን አወረደ። ኦፕሬሽን በርባሮሳ እንደ አውሮፓውያን አቆጣጠር በ1941 ጀርመኖች ሶቪየት ህብረትን በመውረር ስታሊንን መጣል ይፈልጉ ነበር። ለዚህም ዘመቻቸውን ተልዕኮ በርባሮስ የሚባል ታርጋ ሰጥተው ተንቀሳቀሱ። ስያሜው ጣሊያናዊ መሆኑ ልብ ይለዋል። ሂትለር የሶቪየት ህብረትን ምዕራባዊ አካባቢ በመውረር በዛም የራሱን ሰዎች በማስፈር የአካባቢውን የተፈጥሮ መመዝበር ሁሉ ይመኝ ነበር። ግና ሂትለር ጠላቱን በሚገባው ልክ መዘበረውም። እንዲያውም ንቆት ነበርና የኋላ ኋላ ይህ ንቀቱ ጀርመን በሁለተኛው የዓለም ጦርነት ጊዜ እንድትሸነፍ እንደ አንድ ምክንያት ሆኖ መጣ። እዚህ ጋር ግን ጥያቄው አንድ የጀርመን ወታደራዊ ተልዕኮ እንዴት ጣሊያናዊ ስያሜን አገኘ የሚለው ነው። ጣሊያን ውስጥ በርባሮስ የሚያገለግለው ቀይ ፂም ያለውን ሰው ለመጥራት ነው። ቀዳማዊ ፍሬድሪክ ደግሞ እንደ አውሮፓውያን አቆጣጠር በ1155 የቅዱስ ሮማ ንጉሠ ነገሥት የሆነ የጀርመን ንጉሥ ነበር። ታላቅ ወታደራዊ መሪ የነበረው ፍሬድሪክ በትንሿ እስያ ሶስተኛውን የመስቀል ጦርነት ሲመራ ነበር የሞተው። ታዲያ ነገሩን ስናስበው ስያሜው ጀርመን በስታሊንግራድ ከተሸነፈች በኋላ አውሮፓን ለመግዛት ተልዕኮ የአስማት ምንጣፍ ወይም ኦፕሬሽን ማጂክ ካርፔት እንደ አውሮፓውያን አቆጣጠር በ1949 እስከ 1950 ድረስ አንድ ምስጢራዊ አውሮፕላን በረራ 50,000 የሚሆኑ የመናዊ አይሁዳውያንን ከኤደን ወደ አዲሷ የእስራኤል ግዛት አጓጉዞ ነበር። ልክ እንደሌሎቹ ከእስራኤል ጋር ግንኙነት እንደነበራቸው ተልዕኮዎች ሁሉ ይህም ተልዕኮ አጨቃጫቂ መሆኑ አልቀረም። ዳሩ ይህ የአስማት ምንጣፍ የሚለው ስያሜ ለዚህ ተልዕኮ ስምም ነው። ምክንያቱም ከአረብ ሀገራት ሊያውም የእስራኤላውያንን ደም ያለው ዜጋ በሰላም ማስወጣት አንዳች አይነት አስማት ያስፈልግ ነበር። ሌላው ተልዕኮ ዲናሞ ነው። ኦፕሬሽን ዳይናሞ እንደ አውሮፓውያን አቆጣጠር በሜይ 1940 ጀርመን ፈረንሳይን ስትወር እንግሊዝ ወታደሮቿን ከፈረንሳይ ባህር ዳርቻዎች ለማስወጣት አንድ ተልዕኮ መጀመር ነበረባት። ተልዕኮ ዲናሞ እንግሊዝ በዚህ ተልዕኮ 33,800 ወታደሮቿን መታደግ ብሎም ወታደሮቿን እንደ አዲስ በማደራጀት ከአጋሮቿ ጋር በመሆን ጦርነቱን ማሸነፍ ሁሉ ችላለች። በነገራችን ላይ እንደ አውሮፓውያን አቆጣጠር በ2007 ኦፕሬሽን ዳይናሞ ዳርከስት ታወርስ ደንኪርክ ለተሰኙ ፊልሞች የስኬት ዘመን ነበር። በርካታ ኦስካሮች ጠራርገው ወስደዋል። የፊልሞቹ መነሻ ሐሳቦች ደግሞ ከዚህ ተልዕኮ ጋር የተያያዘ ናቸው። አድማጮች ለዛሬ ያስኩላችሁ መረጃ ነበር። ከኔ ጋር ስለቆያችሁ እጅግ አመሰግናለሁ።
በቀጣይ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ከኔ ጋር ትሆኑ ዘንድ በአክብሮት ጠይቃለሁ። መልካም ጊዜ ተመኘሁላችሁ።